ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ካድሬዎቹ ወደ ኤርትራ መግባታቸው ተረጋገጠ። ጥር 8 2018 ዓ.ም አብርሃ ተክሉና ጎዲፋይ ጥላሁን የተባሉ የህወሓት ካድሬዎች በዛላምበሳ በኩል ወደ ኤርትራ ማለፋቸው ተሰምተዋል ብለን መረጃ ማጋራታችን ይታወሳል። እነዚህ ሁለት የህወሓት ካድሬዎች ከሻዕቢያው ቃል አቀባይ አወል ሲኢድ ጋር በኤርትራ መገናኘታቸውም ተረጋግጧል። ጎዲፋይ ጥላሁን የተባለው ግለሰብ ከዚህ በፊት የጾሮና ሆስፒታል እኔ ነኝ በቦምብ ያጋየሁት በማለት የሻዕቢያ ሰራዊት ወንጀል በመከላከል በሚዲያ ተናግሮ ነበር። አብርሃ ተክሉ ሻዕቢያ ትግራይን የጨፈጨፈው በ1990 ዓመተ ምህረት በነበረው ውጊያ ትግራይ ስለበደለችው ነው በማለት የሻዕቢያ ጠበቃ በመሆን በብራ ኸሾው ሚዲያ ላይ ተናግሮ ነበር። በተጨማሪም አብርሃ ተክሉ ኢትዮጵያ ከአሰብ እንዳትጠቀም ለኤርትራ ዋጋ ከፍላለሁኝ በማለትም አክሎ ነበር። አብርሃ ተክሉ የኢትዮጵያ መንግስት ተቋም በሆነው አዲግራት ዩኒቨርሲቲ መምህር መሆኑንም የተጠቆመ ሲሆን የኢትዮጵያ መንግስት ደሞዝ እየከፈላቸው የሚተዳደሩ አካላት ኢትዮጵያን የሚወጋ እንቅስቃሴ ሲያደርጉ እርምጃ የማይወሰድበት ምክንያት ምንድነው በማለት የትግራይ የፖለቲካ ተንታኞች ጥያቄያቸውን ለፌዴራል መንግስት እየሰነዘሩም ይገኛሉ። የዓለምና የአፍሪካ ሚሊተሪ ስፖርት ፕሬዝዳንቶች ለ3 ቀናት ጉብኝት ኢትዮጵያ ገቡ። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የዓለም ሚሊተሪ ስፖርትና የአፍሪካ ሚሊተሪ ስፖርት ፕሬዝዳንቶችን በቢሮአቸው ተቀብለው አነጋግረዋል። ፊልድ ማርሻል ብርሃኑ ጁላ የመከላከያ መቻል ስፖርት ክለብን ለመጎብኘትና በቀጣይ የዓለምና የአፍሪካ ሚሊተሪ ስፖርት ውድድሮችን ሀገራችንን እንድታዘጋጅ ለማድረግ ታሳቢ ያደረገ ሀሳብም አቅርበውላቸዋል። ለ3 ቀናት የስራ ጉብኝት ወደ ኢትዮጵያ የመጡት የዓለም ሚሊተሪ ስፖርት ፕሬዝዳንት ኮሎኔል ኒልቶን ጎሜዝ ሮሊን ፊልሆና የአፍሪካ ወታደራዊ ስፖርት ፕሬዝዳንት ሜጀር ጀነራል መኪያኑ አብዱላሂን እንዲሁም የዓለም አቀፍ ወታደራዊ ስፖርት ዋና ጸሐፊ ሻምበል ሮቤርቶ ሬቻ ይገኙበታል። በውይይቱ ሀገራችን ኢትዮጵያ በቀጣይ የአፍሪካ ሚሊተሪ ስፖርትን ማዘጋጀት በምትችልበትና የመከላከያ መቻል ስፖርት ክለብ በዓለምና በአፍሪካ ሚሊተሪ ስፖርት ተወዳዳሪ ክለብ መሆን በሚችልበት ጉዳይ ዙሪያም መወያየታቸውን ከመከላከያ ሰራዊት የተገኘው መረጃ ያመላክታል። ኢትዮጵያ ባለፉት 5 ዓመታት ከውጪ ቀጥታ ኢንቨስትመንት ከ18.6 ቢሊዮን ዶላር በላይ ገቢ ማግኘቷ የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን እንዳስታወቀው ኢትዮጵያ ከአፍሪካ ቀዳሚ የውጭ ቀጥታ ኢንቨስትመንት መዳረሻዎች ተርታ መሰለፏን የቀጠለች ሲሆን በምስራቅ አፍሪካ ደግሞ ቀዳሚዋ መዳረሻ ሆናም ትገኛለች። በ2018 የበጀት ዓመት የመጀመሪያ 6 ወራት ውስጥ ኮሚሽኑ ከ245 በላይ የኢንቨስትመንት ፍቃዶችን የሰጠ ሲሆን የውጭ ቀጥታ ኢንቨስትመንት ፍሰቱም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11.6 በመቶ ጭማሪ አሳይቷል ተብሏል። የመንግስት የማክሮ ኢኮኖሚ ማሻሻያዎች ኢንቨስትመንትን የማስተዋወቅ ስራዎች ከፌዴራል እና ከክልል ባለድርሻ አካላት ጋር ያለው የተቀናጀ ትብብር መጠናከሩ እድገቱ እንዲመዘገብ አስተዋጽኦ ማድረጉን ተዘግቧል። የሙሴቬኒ ልጅ በአባታቸው በምርጫ የተሸነፈው ተቃዋሚ ፖለቲከኛ እጁን እንዲሰጥ አዘዙ። በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ አመፀኛ ተቆጥሮ እርምጃ ይወሰድበታል ብለዋል። አወዛጋቢው የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ልጅና የሀገሪቱ ጦር ኃይሎች አዛዥ ጀነራል ሙሁዚ ካይኔሩጋባ በአባታቸው ባሸነፉት ምርጫ ዋነኛ ተፎካካሪ የነበረው የተቃዋሚ ፕሬዝዳንት እጁን እንዲሰጥ አስጠንቅቀዋል። ጀነራሉ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሁፍ ከምርጫው በኋላ ለደህንነቱ በመስጋት ተደብቆ የሚገኘው የቀድሞ ሙዚቀኛ የተቃዋሚ ፓርቲ መሪ ቦቢ ዋይን በ48 ሰዓታት ውስጥ እጁን እንዲሰጥ አዘዋል። ቦቢ ዋይን ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለ7ኛ ጊዜ ያሸነፉበትን ምርጫ ውጤት ይፋ ከመሆኑ በፊት የመንግስት የጸጥታ ኃይሎች ከቤቱ ሊይዙት ሲመጡ ማምለጡንና ተደብቆ እንደሚገኝም አሳውቋል። ቦቢ ዋይን በምርጫው በከፍተኛ የድምጽ ብልጫ በሙሴቬኒ ተበልጠው ሁለተኛ መሆኑ ከመገለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎችን በማውጣት ህዝቡን ለሰላማዊ ተቃውሞ መጥራቱን ቢቢሲ ዘግቧል።
ጀነራሉ በማህበራዊ ሚዲያ ባስተላለፉት ጠንካራ ማስጠንቀቂያም ቦቢ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ ህገወጥ ወይም አመፀኛ ተቆጥሮ እርምጃ ይወሰድበታል ብለዋል። ጀነራሉ በሌላ የማህበራዊ ሚዲያ መልእክታቸው ካለፈው ሳምንት ወዲህ 22 የኤንዩፒ ማለትም የቦቢ ዋይን ፓርቲ ሽብርተኞችን ገድለናል ሲሉ እርምጃ መወሰዱንም ገልጸዋል። ከምርጫው ጋር በተያያዘ በመቶዎች የሚቆጠሩ የተቃዋሚ ፓርቲ ደጋፊዎች መገደላቸውን አንዳንድ ሪፖርቶችም ያመላክታሉ። እኔ አንድ ነገር ብሆን አሜሪካ ኢራንን ታፈነዳታለች ሲሉ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእኔ ላይ አንድ ነገር ቢከሰት ያቺ ሀገር ትፈነዳለች ሲሉ ኢራንን አስጠንቅቀዋል። ትራምፕ ይህንን ያሉት አንድ የኢራን ከፍተኛ ወታደራዊ ባለስልጣን በጠቅላይ መሪያቸው አልካሚኒ ላይ ምንም አይነት ጉዳት ቢደርስ ዓለምን በእሳት እናነዳታለን ሲሉ የሰጡት ማስጠንቀቂያ ተከትሎ ነው። በእኔ ላይ አንድ ነገር ከደረሰ መላ ሀገሪቱ ትፈነዳለች ሲሉም ትራምፕ አስጠንቅቀዋል። በጣም ጥብቅ መመሪያ ተሰጥቶኛል ያሉት የአሜሪካው ፕሬዝዳንት አንድ ነገር ቢፈጠር ከምድረ ገጽ ያጠፏቸዋል ሲሉም አስጠንቅቀዋል። ኔቶ ግሪንላንድ ውስጥ የጦር ልምምድ እንዲያደርግ ፈረንሳይ ጥሪ ያቀረበች። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ግሪንላንድ ውስጥ የጦር ልምምድ እንዲያደርግ ፈረንሳይ ጥሪ ያቀረበች ሲሆን ለልምምዱም ወታደሮች ለማዋጣት ፈቃደኛ መሆኗን ገልጻለች። ይህ የፈረንሳይ ጥሪ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ወደ ሀገራቸው ግዛት መጠቅለላቸው የማይቀር መሆኑን በተደጋጋሚ እየገለጹ ባሉበት በዚህ ወቅት ነው። ፈረንሳይ፣ ዴንማርክ፣ ስዊድን እና ጀርመን በግሪንላንድ ያላቸው የጦር ኃይል በልምምድና በስለላ ተልዕኮ እያሳደጉ ሲሆን ትራምፕ በበኩላቸው ሩሲያና ቻይና ከደሴቲቱ ለመከላከል ግሪንላንድ በአሜሪካ እጅ ውስጥ መሆን እንዳለባት አሳስበዋል። የኔቶ ዋና ኃላፊ ማርክ ሩተ በአሜሪካና በአውሮፓ አጋር ሀገራት መካከል እየተካረረ የመጣው ውጥረት ከመጋረጃ ጀርባ ለመፍታት እንደሚጥሩም አስታውቀዋል። ግሪንላንድን ከሩሲያና ከቻይና መከላከል እንደሚያሻም ኃላፊው ተናግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ